ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አለው ደህና ነኝ። እንዴት ናችሁ? እንዴት ቆያችሁልኝ? እኔ ያለሁላችሁ አልሐምዱሊላህ። ዛሬ አዳስ ሾርባ እንዴት ነው አዳስ ሾርባ ሊሰራ ደግሞ እኔ የማዘጋጀው የእናንተን አላቅም። በተለይ አዳዲስ ልጆች በደንብ አዳስ ሾርባ ሊሰራ ካሮት አዘጋጅቻለሁ። እንደምታዩት ሁለት ማድረግ ትችላላችሁ። እኔ አሁን ሁለት ሊሰራ ነው፣ ምክንያቱም ሴትዬ ብዙ ስለምትወድ ማለት ነው። እና ማድረግ ትችላላችሁ። ሽንኩርትና ካሮት፣ አንድ ድንች፣ አንድ ቲማቲም አዘጋጅቻለሁ ማለት ነው። ደግሞ አዳስ ነው። አዳስ የምንለው ምስና እዚህ ጋር የሚጨምርበት ቅመሞች አዘጋጅቻለሁ ማለት ነው። እንዴት ነው የምንሰራው የምንለውን ደግሞ አሳያችኋለሁኝ። ተከታተሉኝ ማለት ነው። ተመልካቾች እንደምታዩት ይሄው እንደዚህ አርጌ ከታትፋቸዋለሁኝ ማለት ነው። ሽንኩርቱን አሁን ጠብሰዋለሁኝ። ቪዲዮውን ትከታተላላችሁ ማለት ነው። ቲማቲሙን ትልቅ ያደረኩት ለምንድን ነው? በኋላ ማሽን ላይ ስለሚመታ ኖርማሊ ይገባና ሲበስል ደግሞ ማሽን ስለሚመታ ምንም መቁረጥ ምናምን ማድቀቅ አያስፈልገው ማለት ነው። ትንሽ ስለሚሰራ ከመክተፊያው ጋር እያሳየዋችሁ ነው ማለት ነው። ምን አይነት ጣፋጭ ሾርባ እንደሚሰራ አሳያችኋለሁ ማለት ነው። ተከታተሉኝ። አሁን ወደ ድስታችን እንሄዳለን ማለት ነው። ቤተሰብ ይሄው ዘይት ለመጀመሪያ እንደዚህ አድርገን ብዙም ሳታበዙ ትንሽዬ እንደዚህ ትጨምራላችሁ ማለት ነው። ትንሽዬ ሳይበዛባችሁ። ብዙዎቻችን የምስር ሾርባ በነገራችን ላይ አገርም ላይ ያለመድነው፣ ግን እዚህ ደግሞ አዳስ ሾርባ ይወዱታል። የኔ ሰዎች ይወዱታል። ግን እናንተም ቤት ደግሞ አዳስ ሾርባ ሲሏችሁ እንዴት ነው የምትሰራው ብላችሁ ድንግር እንዳይላችሁ ነው። ሽንኩርት ጨመርኩኝ። ሽንኩርቱ ደቀቅ ያላለበት ምክንያት የሾርባም ስለሆነ ነው፣ ስለሚፈጭ ነው ማለት ነው። እና ሽንኩርት እንደዚህ ጨምረናል። እንደምታዩት እኛ ቤት ጓንት ሳይለበስ ግላብስ ይሉታል በነሱ ቋንቋ። እንግዲህ ጓንት ሳይለበስ ምንም ነገር አንሰራም። እንደዚህ ለብሰን ነው የምንሰራ ማለት ነው። ያምራላ። በጣም ደስ ይላልና እንደዚህ ለብሰን ነው የምንሰራ ማለት ነው። እና ፋሚሊ እንደዚህ ጠበስ ጠበስ እናደርገዋለን። ትንሽ እሳት ፋሚሊ እንደዚህ ትንሽ ጠበስ ካረግነው በኋላ ብዙ ሽንኩርቱ መብሰል የለበትም። ለምን ከራሱ አንድ ላይ ስለሚበስል። ከዛ ደግሞ ምን እንጨምራለን? ካሮቱን እንጨምራለን ማለት ነው። ካሮቱን እንጥላለን ማለት ነው። ለምን እንደ ሌላው ምግብ እንትኑን ብስል እናደርገውም ማለት ነው። ምክንያቱም ከለስ ስለምናደርገው ነው። ከዛ ደግሞ ቅድም ያሳየዋችሁ ሽንኩርቱ ብዙ መብሰል የለበትም፣ ምክንያቱም ከራሱ ስለሚበስል። ቅድም ያሳየኋችሁ ቅመም ትንሽ ኩርኩም፣ ከሙን፣ ፍልፍል፣ ማጅ። እኔ 2 ማጂ ነው የተጠቀምኩት፣ ምክንያቱም ውስጥ ማጂ ሊበዛ ስለሚፈልጉ ማለት ነው። እንደዚህ አጥታችሁ ጠበስ ታረጉታላችሁ ማለት ነው። ይህንን በደንብ ቁልጭት እንዲብላችሁ ብዙ ታረጉታላችሁ። ከዛ ትንሽ ውሃ ትንሽዬ እንደዚህ ውሃ ትንሽ እንጨምርበታለን። ከላና በኋላ ትንሽ ግባት ትልቅ ሆኖ ደግሞ ድንግር እንዳይላችሁ ስለሚፈጭ ነው ማለት ነው። እና ውሃ ሊጨምርበት ነው። አሁን እንደዚህ ያን ቅመም ተንቋቁላላ ነው በኋላ እንደዚህ እንትን እናደርገዋለን ማለት ነው። ውሃ ጨምርበታለን ትንሽ ነው።
እንደዚህ ትጨምሩበታላችሁ። ከዛ በኋላ ደግሞ ምስሩን በላይ ላይ እንጨምራለን ማለት ነው። ከዛ ምስሩን በላይ ላይ እንጨምራለን። እንደዚህ ካረጋችሁት በኋላ ትንሽዬ በሰል እንዲል ውሃ ጨምረን እንተዋለን ማለት ነው። እንጨምራለን በፍርጋ ስለሆነ ሲበስል አውጥተን ከላጣ ውስጥ እንትን እናደርገው እንሰራዋለን፣ እንመታዋለን። አሁን መብሰል አለበት ትንሽዬ በሰል ሲልልን ደግሞ አንስተን ወደ ከላጣ እንወስደዋለን ማለት ነው። ትንሽ አሁን መብሰል ስላለበት ትንሽ እንትን ይበል ማለት ነው። ይንተከተክና ይበስላል። ፋሚሊ አዳስ ሾርባ እንዴት እንደምንሰራ አሳይቻችኋለሁ ማለት ነው። በመጨረሻ ደግሞ እንደዛ ካዘጋጀ ነው በኋላ ድስት ውስጥ ከተንተከተከልን ትንሽ የበሰል ካለ በኋላ እንደዚህ አይነት ማሽን ያላችሁ ልጆች እስቲ አውጥቼ ላሳያችሁ ማለት ነው። እንደዚህ አይነት ማሽን ያላችሁ ልጆች በእንደዚህ አይነት ማሽን ትመቱታላችሁ ማለት ነው። በየቤታችሁ ባለ በከላጥ በሆነ ማሽን ትመቱታላችሁ ማለት ነው። ትመቱትና ከዛ ወደ ሳህናችሁ ታረጉታላችሁ። በእንደዚህ አይነት ማሽን እንደዚህ ትረክቡታላችሁ። ለአዳዲስ ልጆች ነው፣ በተለይ ለአዳዲስ ልጆች ይጠቅማችኋል ማለት ነው። እና እንደዚህ ይሄን ትገጥሙትና ትፈጩታላችሁ ማለት ነው። በማሽኑ እንደዚህ ትፈጩትና እንደዚህ አይነት ካርቶን ከሆነ የሾርባ ማምቻ ማሽን ነው፣ ከሌለም በከላጡ ማድረግ ትችላላችሁ። እኔ ማትቼ ጨርሼለት እንትኑ እንዳይራዘምብኝ ብዬ ቪዲዮ ማለት ነው ይሄው እዚህ ሳህን ውስጥ አድርጌዋለሁ ማለት ነው። በጣም ጣፋጭ ምርጥ የሆነ ሾርባ ነው ማለት ነው። ሞክሩትና ኮመንት ላይ እስቲ አስተያየት ለኔ አስቀምጡልኝ ማለት ነው። በእውነት በጣም ነው የሚጣፍጠው ማለት ነው። የምስር ሾርባ ማለት ነው በእኛ ቋንቋ፣ እነሱ አዳስ ሾርባ ይሉታል። በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተከታተሉት። ውድ ቤተሰቦቼ ደህና ሁኑልኝ። ይሄን ይመስላል ማለት ነው። ይጣፍጣችኋል ብዬ ተስፋ አደርጋለሁኝ እና ይሄን ይመስላል። ለስፈጅታችሁ ለሰዎቻችሁ ሳህን ምን አዘጋጅታችሁ መስጠት ትችላላችሁ።